ሶሻል ሚዲያና የሰው ልጅ ፈተናዎች። የሰው ልጅ ሶሻል ሚዲያዎች እየበዙ በመጡ ቁጥር ፈተናዎቹም አብረው እየበዙበት እንደሆነ እያስተዋልንበት እንገኛለን። ከሰሞኑም በሶሻል ሚዲያ በቲክቶክ እጅግ በጣም የምናውቃት እህታችን ራሷን ለማጥፋት የዳረጋት የሶሻል ሚዲያ ወዲያና ወዲህ መናፈስና ለሶሻል ሚዲያ ያለንን ግምት እጅግ በጣም ከፍ ያለ በመሆኑ ነው። አብዛኞቻችን ከተኛንበት የህይወት ፈተና ላይ መነሳት አቅቶን እንደውም እዛው ላይ ደጋግመን እየተኛንበት ፈተናዎቹ እየተደራረቡ እንደ ብርድ ልብስ ተጭነውን መነሳት አቅቶናል። ታዲያ ሰሞኑን ይቺ እህታችን ምን ቢገጥማት ነው ራሷን ለማጥፋት የዳረጋት? የእሷ ይሁንና ደግሞ ሌሎቹ አሁን ሁሉም በየሚዲያው ላይ እየመጣ ተስፋ ቆርጫለሁ፣ ይበቃኛል፣ ከዚህ በኋላ መኖር ምንድን ነው ጥቅሙ በማለት ብዙዎቹ ጆሮ ላይ እየደረሰ ይገኛል። ታዲያ ሴቶች ወይ ይህ ነገር በምን መግታት እንችላለን? እንዴትስ ይህንን ፈተና ማለፍ እንችላለን? የሚለውን አብረን የምንመለከት ይሆናል። ሰላም ጤና ይስጥልን የተነሽ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። አሁን ሶሻል ሚዲያን እንዴት መጠቀም እንዳለብንና ይህን ሶሻል ሚዲያ ብጠቀም ወይም ደግሞ ይህንን ሚዲያ ብጠቀም ለእኔ ምን ተጽዕኖ ይፈጥርብኛል፣ ለእኔስ ምን ትርጉም ይሰጠኛል የሚለውን ሁላችንም ወደ ጎን ትተን ዝም ብለን በዘፈቀደ እየተጓዝን ይገኛለን። እህቴ ሆይ አንድ ነገር ልንገርሽ፣ በህይወት ውስጥ እጅግ በጣም ብዙ ፈተናዎችና ብዙ ውጣ ውረዶች ይኖራሉ። ተስፋ አስቆራጭና መኖር እጅግ በጣም የሚታክትበት ግን ደግሞ አንድ ነገር እመኝ፣ ራስን በማጥፋት ምንም አይነት መፍትሄ እንደማይመጣ እግዳ ከተኛሽበት አላስነሳሽ ወዳለው የህይወት ድካም ላይ ተነሽና ብርድ ልብሱንም ሁሉንም ነገር አነሳሽና የተኛሽበትን ጽድት አድርገሽ ራስሽን እንደገና እንደ አዲስ ለመገንባት እንደገና ለማደስ መጠንከር ሳይኖርብሽ አይቀርም። አየሽ ብዙ ጊዜ አይናችን ያየነውን ለምን ለእኛ ሳልሆንልንም የሚል ጥያቄ ለህሊና ያቀርብልናል። ግን አንድ እውነት አለ። እሱ ምን እንደሆነ ታውቂያለሽ? በሶሻል ሚዲያ እየመጡ በህይወታቸው ደስተኛ መስለው የሚታዩ አምሮባቸው ለብሰው ሲስቁ ሲጫወቱ ዘናጭ የሆነ ልብስ ለብሰው መኪና ይዘው እጅግ በጣም ብዙ ነገሮችን ሲያደርጉ ስትመለከች በህይወታቸው ሙሉ ደስተኛ ናቸው ብለሽ አንቺ እያሰብሽ ነው። ተሳስተሻል። ማንም ቢሆን ልንገርሽና በዚች ምድር ላይ ሙሉ ደስታ ያለው ሰው የለም። ምድር ስትኖሪባት ፈተኖቿንም ደስታዎቿንም አንድ ላይ አደባልቃ ነው የያዘችው። ታዲያ ይህንን አደባልቃ የያዘችውን የህይወት ጉዞ አንቺ ደግሞ እየመረጥሽ እየለቀምሽ ልክ ስንዴ ከእንክርዳድ ጋር አብሮ እንደሚበቅለው ሁሉ በዚች ምድር ላይ ስትኖሪም ከፈተናዎቹ ጋር ተቀላቅለሽ ነው የምትኖሪው። ተቀላቅለሽ ስትኖሪ ግን እንክርዳዱን እየለቀመ ስንዴውን ወደ አቅማዳው እንደሚከተው ሁሉ አንቺም ደግሞ በህይወትሽ ውስጥ የሚያስደስቱሽን ነገሮች ከፍ እያደረግሽ የማያስደስቱሽን ነገሮች ደግሞ እየቀበርሻቸው ወደፊት መጓዝሽን አትርሽ። ስሚኝ አንድ ነገር ልንገርሽ፣ እጅግ በጣም ብዙ ያማረባቸው የተዋቡ ሶሻል ሚዲያ ላይ ወጥተው ትዳራቸው ስኬታማ የሆነላቸው የሚያስመስሉ የሚኖሩት ህይወት እጅግ በጣም ጣፋጭና ሮማንቲክ የሆነ ህይወትን ስትመለከች አንቺ ደግሞ ቆይ እኔ ግን ለምንድን ነው እንደዚህ አይነቱ እድል ከኔ ጋር እንዳትመጣ ተብሎ የተረገምኩ ነኝ እንዴ ብለሽ አታስቢ። አብዛኛውን በሚባል ደረጃ በየኮሜንቱ ዞራችሁ እንደኔ ተመልክታችሁ ከሆነ እኔ ግን ምን ሆኜ ነው ስወለድ እድል የተረግሞ ነው እንዴ እንዴት ነው የተወለድኩት የሚል የብዙ ሰዎች ኮሜንት ተመልክቻለሁ። ነገር ግን አንድ ነገር ልንገርሽ፣ አንቺ የተፈጠርሽበት ዓላማና ሌሎቹ የተፈጠሩበት ዓላማ እጅግ በጣም የተለያየ ነው። አየሽ አንቺ እንዲህ ብለሽ እያማረሹ ያለሽውን እድል እነሱ ደግሞ ያንቺን እድል ሊመኙት ይችላሉ። በየሁላችንም የህይወት ጓዳ ውስጥ ብዙ የተለያዩ ነገሮች አሉ። አንቺ እየተመኘሽ ያለሽውን ህይወት የእነሱን ህይወት እነሱ ደግሞ ያንቺን ህይወት ይመኛሉ። አብዛኛው ሰው እንዲሁ በሶሻል ሚዲያ ስንመለከተው አምሮበት ተውቦ ጀግና መስሎ ጠንካራ መስሎ ይታያል። ነገር ግን በሩን ዘግቶ የሚያለቅስ ደግሞ እልፍ ህመሞች እንዳሏቸው ነው የምነግርሽ። አንቺ ሶሻል ሚዲያ ላይ መኪና ይዘው ወይም ደግሞ በቲክቶክ አሪፍ የሆኑ የህይወታቸውን ገጽታዎች ቀርጸው ሲያሳዩሽ አንቺ በቃ የለሽም። ምክንያቱም እያሰብሽ ያለሽው በምታዩ ነገር ነው። ከጓዳ ግን የተደበቀውን ጓዳ ገመና ሸፋኝ ነው ይባላል። ያንን ገመና ደብቆ ይዞላቸው ነው እንጂ እኔ ልንገርሽ፣ ስልኩን ዘግታ ወደ ክላሷ ስትገባ የምታለቅስበት እልፍ ውጣ ውረዶች አሉባት። ያቺ ያየሻት አምሮባት ተውባ ከአንድ ከሚያምር ወይም ደግሞ በቃ የሆነ ሙሉ ኮንፊደንስ ካለው ወንድ ጋር ቁማ ያየሻት ሴት በጓዳ ተደብቃ እልፍ የምታለቅስባቸው ጉዳዮች አሉ። ልትመታም ልትደበደም ትችላለች። ያ ፍቅር እያጫወተው ሚዲያ ላይ ያየሽው ወንድ የእሷ ማለት ነው የእሷ እንደዛ አድርጎ እያኖራት ያለ አይምሰልሽ። ብዙ የህይወት ፈተናዎች አሉ።
እየገፋትም እየተገፋችም እየተነሳችም እየወደቀችም እያስመሰለች እንጂ ሙሉ በሙሉ ህይወቷ በአጠቃላይ ደስታ የተሞላ እንዳይመስልሽ። ህይወት በብዙ ፈተና የታጀበ ነው። ያንን ፈተና ግን ማለፍ የሚቻለው ጠንክሮ ነገ የተሻለ ይሆናል። ተስፋ ብቻ አይደለም፣ እመኑኝ ነገ የተሻለ ይሆናል። ይሄ በተስፋ እኮ እድሜን ጨረስኩት የምንል ብዙ እህቶች አለን። ግን አንድ ነገር ልንገራችሁ፣ በተስፋ ብቻ አይደለም በትክክል እንደሚሆን 100% እርግጠኛ ሆኜ እኔ እነግራችኋለሁ። እኔ አንዷ ነኝ። በህይወቴ ውስጥ እጅግ በጣም ብዙ ውጣ ውረዶችን አሳልፌያለሁ። ነገር ግን የማያልፉ የሚመስሉ ሰዎች ሶሻል ሚዲያ ላይ ሲያዩኝ ደስተኛ የምመስላቸው፣ ነገር ግን ደግሞ አንገቴን ደፍቼ ከመሬት ላይ ጋር ተገናኝቼ እጅግ ስቅስቅ ብዬ ያለቀስኩባቸው እልፍ ቀናቶች አሉ። አሁንም አልቀዋል ማለት አይደለም፣ አሉ። አብረን እየተጓዝን ነው። ነገር ግን ደግሞ በዚች ምድር ላይ ስኖር እስካልፍ ድረስ ሳልጨነቅባቸው ጭንቀቴን አስወግጄ አንተ ያልከው ይሆናል ብዬ ከፈጣሪ ጋር ተገናኝቼ የምኖርባቸው ህይወቶች ቀኖችን ስለማላቃቸው እነዚህን ቀኖች በደስታ ማሳለፍ ነው የምፈልገው። ከመከራዎቹ ይልቅ ደስታዎቼ ስለሚበልጡ ማለት ነው። እና እንደዛ እያደረግን ካልኖርን በስተቀር ህይወት እጅግ በጣም ብዙ ቻሌንጆች አላት። አንዳንዶቻችን ደግሞ የብቸኝነት ህይወት ለእኛ ብቻ የተሰጠን እስኪመስለን ወይም ደግሞ የትዳር አጋር ወይም ደግሞ ፍቅረኛ ለምን ለእኔ ፈጣሪ አልሰጠኝም? ለምን ሁል ጊዜ ይከለክለኛል? በሶሻል ሚዲያ የማያቸው እንስቶች በሙሉ ደስተኞች ናቸው። ከፍቅረኛቸው ጋር ወጥተው የሚሰሩት ቪዲዮ እጅግ በጣም አጓጊና አስደሳች ነው። ግን አንድ ነገር ልንገርች፣ ፍቅረኛዋ ራሱ ላይሆን ይችላል። እያስመሰለች አሁን ላይ ሶሻል ሚዲያ እያኖረቸው ስለሆነ ገንዘብም ስለሆነ እያስመሰሉ እየኖሩበት ያለ ህይወት መሆኑን እንዳትረሽ። እኔ አስረግጬ እነግርሻለሁ። የውሸት ተጋብተው የሚኖሩም መኖራቸውን አትርሺ። ለምሳሌ እንውሰድ ቢባል እነ ኢክራም ታውቂያቸው ሊሆን ይችላል። እኔም አንቺም ብዙ ጊዜ በሶሻል ሚዲያው ቆይተን ከሆነ እናውቃቸዋለን። እነዛ ጥንዶች አሁን እጅግ በጣም የሚያስቀኑ ለሰዎች ላይን የሚስቡ ነበሩ። አሁን ላይ ግን ያሉበት ሁኔታ ምን እንደሆነ አንቺም እኔም እናውቃለን። አየሽ፣ ገንዘብ ለማጠራቀም ህይወታቸውን ከገንዘብ ጋር አስተሳስረው ያሉ እንስቶች መኖራቸውን አትርሺ። ወንዶችም እንደዚሁ። በህይወት ውስጥ ደግሞ ትልቁ የስኬት መርህ ገንዘብ አይምሰላችሁ። ከገንዘብ በላይ የሆነ ጤና አለ። አንድ ሰው ጤና ካለው በህይወት ውስጥ ገንዘብ ባይኖረው እንኳን ለምኖም ሰርቆም ለመብላት ጤና ያስፈልጋል። አንድ ነገር አስቢ እህቴ ሆይ፣ አልጋ ላይ ውዬ ቢሆን ማነው አንስቶ ወዲያና ወዲህ የሚያደርገኝ ብለሽ አስቢ። ማንም ሰው አንቺን ሊያነሳሽ አይችልም። እዛው ከተኛሽበት አልጋ ላይ በእንባሽ እየበሰበስሽ ፈጣሪሽንም እያማረሽ ትኖሪያለሽ። ነገር ግን ደግሞ ዛሬ ከምታዩ ያማረ ልብሶች፣ ያማሩ መኪናዎች፣ ያማሩ ቤቶች ከምታያቸው በላይ ያንቺ እጅግ በጣም ውድ የሆነ ጤናሽ ይበልጣልና አይሻቸው። ከነዚህ ከሚያምሩ ቤቶች፣ ከሚያምሩ መኪናዎች፣ ከሚያምሩ አልባሳቶች ጀርባ ብዙ ህመምና ብዙ መድኃኒቶች አሉ፣ የሚወሰዱ መድኃኒቶች አሉ። እነዚህ ሰዎች ዛሬ ላይ ከአንቺ ፊት ለፊት በሜካፕም በዩ በልብስም በዩ በሚያምር መኪናም በሚያምር ቤትም ተሸፍነው መጥተው ሊሆን ይችላል። ነገር ግን ደግሞ እልፍ የሚወስዱት መድኃኒት መኖሩን አትርሽ። አንዳንዴ ደግሞ እንዲህም አለ። ሶሻል ሚዲያን ስንጠቀም እንዴት አድርገን መጠቀም እንዳለብን እኔ ልንገራችሁ። በህይወቴ ካጋጠመኝ ነገር ውስጥ ሶሻል ሚዲያን